ዘንድሮም ቁርንፉድ እየጠጣችሁ አይደለም? ምን ጥቅም እንዳለው ግን ታውቃላችሁ? ለጥርሳችሁ፣ ለሆድ መነፋት በጠዋት እንደዚህ በትኩስ ውሃ ካረጋችሁ በኋላ ቢያንስ አንድ አምስት ደቂቃ ካስቀመጣችሁት በኋላ አሁን በጣም ትኩስ ነው። እኔ ቀድሜ ሰርቻለሁ ያው ላሳያችሁ ብዬ ነው። ከዛ እንደዚህ ከለሩን ይለውጣል። አያችሁት? ያን ያህል ማብዛት አያስፈልጋችሁም። እኔ በጣም በቃ ከመልመድ የተነሳ በጣም ስለወደድኩት ነው። ወላሂ አፋችሁ ላይ ያለው ቴስት እንደገና ደግሞ በቃ ይሄ ለሆዳችሁ መነፋት ምናምን ለምግብ መፈጨት ብቻ ማለት ነው። የቁርንፉድ ጥቅም ብላችሁ እኔ ብዙ አላብራራም፣ ያው ጠቅሞኝ እንትን ስላልኩ ላጋራችሁ ብዬ ነው። የቁርንፉድ ጥቅም ብላችሁ ዩቲዩብም ላይ ቲክቶክ ላይም እንትን በሉ። በጣም ብዙ አይነት ቪዲዮዎች ነው ያሉት። እውነት ተጠቀሙ። ቁርንፉድ ማትጠቀሙ ሰዎች ተጠቀሙ። ሀታ እንዲህ በቃ 2 ፍሬ ምናምን ለአፋችሁ ራሱ ለአፋችሁ ለጥርሳችሁ ዋው አሜዚንግ። በጣም ብዙ አይነት ጥቅም ነው ያለው። ብዙ እና አዩት፣ ተጠቀሙት። አመሰግናለሁ። ቦርጫችሁን አጥፉ። አንዳንዴ ማለት ነው ቦርጭ ብቻ ሳይሆን ዝም ብሎ ሆዳችን እንዲነፋ የለ በቀን 1 ብርጭቆ ወይ ደግሞ በቀን 2፣ ከዛ በላይ አይመከርም። ሞክሩት። እውነት ለፊታችሁ ጥራት ወዛም ነው የምትሆኑት። በደንብ ታዩበታላችሁ። ሞክሩት። አመሰግናለሁ። ከጠቀማችሁ ላይክ ሼር አድርጉ። ወዳችኋለሁ። በየቀኑ ቡና ብትጠጣ ምን አባቱ እንደሚፈጠር ታውቃለህ? ዝም ብሎ እንቅልፍ ማጥፊያ ብቻ እንዳይመስልህ። አንተ ፋራ፣ አንደኛ ስብህን ያቀልጥልሃል። ካፊን የሰውነትህን ሜታቦሊዝም ያፋጥነዋል። አልጋ ላይ ተኝተህ ስልክህን እየፈጨህ እንኳን ሰውነትህ ስብ